ጥላቻ የሚዘራው ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል ሱራ 3:54 ላይ። መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው መንግስት ሰማያት የማይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕትም ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትደብቀው። እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው የተባልከው? አውራ ረብሽ መያዝ እችላለሁ ብለህ ነበር እኮ መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ፣ ቤቢ ጣልቃ አትግባ። ደግመህ አትገባም ማለት ነው ኡስታዝ። አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራ ፊት ለፊት እኮ ነው ኡስታዝ፣ ፊት ለፊት ነው። ምክንያቱም ላኛ ቁሞታል። ደቂቃውን አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለምይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ሰጠኝ። ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን አወራ ነው። ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበዝ። ጣልቃ ተሳስተህ ጣልቃ እንዳገባ ስለዚህ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያርቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ። ምክንያቱም ነግሬሃለሁ። እመልሰዋለሁ። ምንም አልተበላሁም። አትመልስም። 11 ሰከንድ ስትኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ፣ ጨርሰው። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። ሰከንድ አለህ፣ አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳውን እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ምን ጠፋህ? ሂድ። ለምን ረብሸው? አረበሽንም እባክህ። 11 ሰከንድ አለህ፣ አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለህ፣ አውራ። ጎበዝ። ይሆን? እሺ ይሆን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ልክ ነው እንደተናገርኩህ ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት ይዘህ እየዋሸህ ነበር። እዛም ጎበዝ ነገር ለማሳየት ነው። አንተ ለማሳየት ነው። አብሽር ጎበዝ። ስለዚህ 5 ደቂቃ አለህ። 5 ደቂቃ አለህ። ቀጥል። ሰላቱ ወሰላም አላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ እናገርና እሱ ስለ አነሳው ደግሞ እናገራለሁ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነት ውስጥ ሱረል አይኖች ምናምን አላህ ምናምን እንደዚህ እሺ። ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ቦታቸው አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብሎ የሰበኩበትን አንዱ ያሳየናል። ያሰው
ገብቷቸዋልና ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አሁን ከማንን ጀምር? ከመጀመሪያዎቹ ነቢያቶች ኑሕ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ። ኑሕ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቀን አላህ ነው እያሉ قال إلياس عليه السلام قال الله سبحانه وتعالى حاكيا عن إلياس عليه السلام في سورة الصفات وإن إلياس لمن المرسلين إذ قال لقومه ألا تتقون أتدعون بعلا وتدعون أحسن الخالقين الله ربكم. إلياس كنبيات مكاكل لو كان بهالا من الله لو جيتاتشه ورب آبائكم الأولين يقدموت يا أباتوቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነሁ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንደው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ቦታቸውና ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምህሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይህንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይህንን እንድታመጣ እፈልጋለሁ፣ እጠብቅሃለሁ። እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ይሄዳለን። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው እና ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎን ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እነሳ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅሷ ቱ ቢ ፌር ዜሮ። ኦኬ፣ ስለዚህ 20 ደቂቃ አለን። አሁን ይታያል ኡስታዝ? ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዚያው ሚዩት አድርገህ 20 ደቂቃ አለን። አሁን ሚዩት ላድርግልህ ነው። ሚዩት አድርግና አዳምጥ። ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ስለማ ነው ሪባ ትላለህ፣ ገና ሪባ ትላለህ። ሚዩት አድርግ እንጂ ረጋ በል
ከዚህ በኋላ ላይወልህ እፎይ እኔ በማስረጃ እንደምን አዳም ተረጋ በል እንጂ እኔ ብለህ በማስረጃ እያነሳሁ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎችም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እሺ እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንደው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ በማስረጃ ወራሽ ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባትል አለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም ማለት ኡስታዝ አስጀምረው እና አሁን ስታወራ በማስረጃ አድርጋቸው ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው እሱ እያሳየዋላቸው